የከፍተኛ ትምህርት መግቢያ ፈተናን የሚወስዱ ተማሪዎችን በማዘጋጀት የተሻለ ውጤት ለማስመዝገብ እየሰራ መሆኑን የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ አስታውቋል። ለተፈታኝ ተማሪዎች ምቹ የጥናት ቦታዎችን በማመቻቸትና መምህራን በበቂ ሁኔታ እንዲደግፏቸው በማድረግ ተማሪዎችን የማዘጋጀት ስራ እየተከናወነ ነው። ተፈታኝ ተማሪዎችም በቂ ዝግጅት በማድረጋቸው የተሻለ ውጤት እንደሚያመጡ ተስፋን ሰንቀዋል። ኤልያስ ፈጠነ በባለፈው ዓመት በነበረው የ12ኛ ክፍል ፈተና ውጤት ትንተና መሰረት በደብረ ብርሃን ከተማ በሚገኙ መሰናዶ ትምህርት ቤቶች ውስጥ የተፈተኑ ተማሪዎች ወደ ከፍተኛ ትምህርት መግባት የቻሉት 9.1% ብቻ ናቸው። ይህንን ዝቅተኛ አፈጻጸም ለማስተካከል በዘንድሮ ዓመት እየሰራው ነው ብሏል የከተማ አስተዳደሩ ትምህርት መምሪያም። ሰው በዘራው ልክ ነው ማጨድ ያለበት የሚለውን ነገር በየትምህርት ቤቱ ኃላፊነት ወስደው ከክፍል ተጠሪ ጀምሮ ይህንን ስራ እየሰራን ያለነው። ስለዚህ ተማሪዎች የባለፈው ዓመት ያፈታተን ስርዓት እንደሚቀጥል ግንዛቤውም አላቸው። አሚኮ ያናገራቸው በከተማ አስተዳደሩ የኃይለ ማርያም ማሞ መሰናዶ ትምህርት ቤት የ12ኛ ክፍል ተፈታኝ ተማሪዎችም ለፈተናው በቂ ዝግጅት ማድረጋቸውን ተናግረዋል። የትምህርት ቤቱ ቤተ መጻሕፍት ቅዳሜና እሁድን ጨምሮ በየቀኑ ደግሞ ከሰኞ እስከ ዓርብ እስከ ምሽቱ 2 ሰዓት ድረስ ቤተ መጻሕፍት ክፍት ስለሆነ ኢንዲቪጁዋሊ በዛ መልኩ ለማንበብ እንሞክራለን። ትምህርት ቤቱ ያዘጋጀልን ቲቶር አለ። እኛ በመረጥናቸው መምህራን በተቃራኒ ፈረቃ የምንፈተናቸውን ትምህርቶች ብቻ የወሰነ እኛ ሶሻል ስለሆነ እንፈተናለን ብለን የምናስበው 5 ትምህርቶች ነው። ኢኮኖሚክስ ቀርቷል የሚል መረጃ ስላለን 5ቱን በመረጥናቸው መምህራኖች እየተማርን ነው። ተማሪዎቹ በየትምህርት ቤቶቹ ከተመቻቹላቸው ምቹ ሁኔታዎች ባሻገር የግላቸውን ጥረት በመጨመር በቀጣይ ክረምት ወቅት እንደሚሰጥ የሚጠበቀውን የከፍተኛ ትምህርት ተቋም መግቢያ ፈተና ለማለፍ ጥረት ላይ መሆናቸውንም አስረድተዋል። ዋናውና መሰረታዊ ነገር የሚባለው ማወቅ ነው። አውቆ ተረድቶ መግባት ነው። ስለዚህ ካወቀ በስነ ልቦና ዝግጁ መሆን ይችላል። ቻለው እናነባለን። ደሞ የሚከብደን ነገር ካለን መተን ለነሱ እንጠይቃለን። የቻሉትን ያስረዱናል። በተጨማሪ ደግሞ ክላስ ውስጥ ከምንማረው በተጨማሪ እዚህ ተጨማሪ ጊዜ ተሰጥቶ እንማራለን ማለት ነው። በትምህርት ቤቱ የእንግሊዝኛ ቋንቋ መምህሩ መልካሙ ጌትነት መምህራን ተማሪዎችን የማገዝ ኃላፊነታቸውን እንዲወጡ አሳስበዋል። ለተማሪዎቹም የክለሳ ትምህርትና ጠንክሮ ማንበብ ላይ እንዲያተኩሩ መክረዋል። ሪቫይዝ ያርቁ ጥያቄ ብናሰራቸው ምናልባት ተማሪዎች በራሳቸው የመተማመናቸው ከጊዜ ጊዜ እየጨመረ ይመጣል። ይሄ ነው እንግዲህ ሁላችንም የዜግነት ግዴታችን ሙያውም ይጠይቀናል። እንግዲህ ምንዳችንም ክፍያችንም ስለሆነ ያለንን ለዜጋችን መስዋዕት እንክፈል ነው የምለው። ተፈታኝ ተማሪዎቹ ያለፈው ዓመት ላይ የተመዘገበው ውጤት ዝቅ ማለት ቁጭት እንደፈጠረባቸው በመግለጽ ዘንድሮ የተሻለ ውጤት እናስመዘግባለን ብለዋል። ያው እንግዲህ በለፋነው ልክ ከእግዚአብሔር ጋር ጥሩ ውጤት ለማምጣት እንሞክራለን። ያያያዙ ነገሮችን ማንበብ እጅግ ትልቅ ጠቀሜታ አለው ብዬ አስባለሁ። ስለዚህ በዛ መንገድ እኔ እየተዘጋጀሁኝ ነው። ስለዚህ የተሻለ ውጤት አመጣለሁ ብዬ አስባለሁ። አሁን አምና ከተመዘገበው ውጤት የተሻለ ውጤት እናስመዘግባለን የሚል እምነት አለን። በተለያየ ምክንያት ከቨር ያልተደረጉ ዩኒቶችን ጨምሮ የተማርኳቸውንም አንድ ላይ ሊንክ አድርጌ የተሻለ ዝግጅት ለማድረግ እየሞከርኩ ነው። በከተማ አስተዳደሩ 2803 የ12ኛ ክፍል ተፈታኝ ተማሪዎች ለፈተና የሚቀመጡ ሲሆን በቅንጅት በተሰሩና እየተሰሩ በሚገኙ ስራዎች ጥሩ ውጤት እንደሚመዘገብ የከተማ አስተዳደሩ ትምህርት መምሪያ ተስፋን ሰንቋል። ኦልሞስት ኦል ማለት ይቻላል በውጤት እንደምንገናኝ ተስፋ አድርጋለሁ። ማለት ሰው የሚማረው የሚለፋው ለውጤት ነው። የተሻለ ነገር እንደሚኖረን ተስፋ አድርጋለሁ። We'll just start first.